ያው ውድ ቤተሰቦቼ እንዴት ሆኖ እንዳገኘሁትኝ ሀቂቃ በጣም የተናደድኩት ዛሬ እንደዚህ እኮ ነው ተቃጥሎ ያገኘሁት ማለት ነው። እኔ ስገባ ከራስ ውድቅ ብሎ እዚህ ላይ ነው ያለው። ቶሎ ብቻ ረከቦቱን አንስቼ ውሃ ነው በለው ላይ የለቀቅኩበት ማለት ነው። ግን አልደረስኩበትም፣ ተቃጥሏል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን ሁሉም ሰላም ነው። ሀቂቃ እንደ ዛሬ ተናድጄ አላውቅም። በጣም ነው የተናደድኩት። አሁን በቀደም ነው ይሄንን ጋቼ የገዛሁት፣ አሳይቻችኋለሁ። ጅብሰም ነው እሱ። ምንም አያናድድም። 400 ብር ነው ያናደደኝ። የሱፍራይ ነገር ነው ማለት ነው። እንዳለ እሳቱን አያይዘን ወይራ አድርገንበት ከሰላየ ፉሙ በጣም ብዙ ነው እና ደግሞ ዛሬ ብቻ አይደለም ማጨስ የተጀመረው። ቆየሁኝ እንግዲህ ለአረፋ ነው፣ አረፋ ሊደርስ አካባቢ ነው የገዛሁትኝ እና እንደዚህ ፍርክስክስ ብሎ እሳቱ ሜዳው ላይ አርፎ ስፍራዬን አቃጠለብኝ ማለት ነው። ያናደደኝ የስፍራዬ ነገር ነው፣ ሌላው አይደለም። ስፍራው አገልግሎት የለውም። እንዳለ እሳቱን ሜዳ ላይ ነው ያገኘሁት ማለት ነው። የተናደድኩት በስፍራው ነው። በጣም ነው ሀቂቃ ስፍራ ያናደደኝ። ወላሂ ላዚም ነው የምላችሁ፣ ከምላችሁ በላይ ተናድጃለሁኝ። እንግዲህ ያጋጥማል። የጅብስም ጋቻ እንደው እንዳገዙት ምንም አክስሮኛል እኔን ማለት ነው። እሱስ ችግር የለውም፣ 400 ብር ነው የተገዛው። ይሄንኛው ነው እንጂ ስፍራው በጣም ነው የሚያናድደው ሀቂቃ ማለት ነው። የዛሬው ጁምዓ ውሎ በጣም አናዶኛል። እሺ ውድ ቤተሰቦቼ ቤቴን በዚህ መልኩ አጸዳድቼ ረታትብ ቤት አበቃሁኝ በኋላ አልሐምዱሊላህ ረብል ዓለሚን ጉድ ሰራኝ ማለት ነው። ሀቂቃ እንዴት እንደተናደድኩኝ በጣም ነው የተናደድኩኝ። እንደዚህ ታጠዳዳችሁ በኋላ ስብር ጉድ ያደርጋችሁ። ደግሞ እኔ የለሁኝም፣ እቃ እያጠብኩኝ ነበር እና ውጪ ስመጣ ሙከክ ብሎ ነው ያገኘሁት ማለት ነው። እምዬ ሸክላ እናቶቻችን ሀቂቃ ማለት ነው። ወላሂ የተድላ የምንድነው የማታለል የበዛበት ጊዜ ላይ ነው ያለ ነው ሀቂቃ። እንግዲህ ከጅብሰም ተሰራ ብለው ነው። ሰው ባይኖር አስባችሁታል? ቤት ውስጥ ሙክክ ብሎ ቤቱን ያቃጥለዋል ማለት ነው። እኔ ደህና ሀገር ነው ብዬ እቃ እያጠብኩኝ ነው ውጭ ስመጣ ፍርስ ብሎ ነው ያገኘሁትኝ። እንግዲህ ወደ ውጭ ሆነ የወጣሁትኝ ቤትን ዘጋግቼ አጸዳድቼ አጫጭሼ ቤት ተቃጥሎ ነበር የማገኘው ማለት ነው። እና ስፍራው እንዳለ እኔ የተናደድኩት ጋቸው እንግዲህ ለ400 ብር ነው ስፍራው። በጣም ያናደደ ስፍራው ነው ማለት ነው። 2000 ምናምን ብር ነው የተገዛው። አሁን ላይ እንኳን ተወዷል እና በጣም ነው የተናደድኩት። እንግዲህ ቀደረ አላህ ወማሻ፣ ምንም ማድረግ አልችልም። አላህ የቀደረው ነገር ቢሆን ነው እና ሀቂቃ በጣም ነው የተናደድኩት። አዘራርታችሁ ታበቃችሁ በኋላ እንደዚህ ሲሆን ንድድ ነው ያለኝ ማለት ነው። ብቻ አልሐምዱሊላህ ረብል ዓለሚን ምንም አይደረግም። እና ዛሬ እንግዲህ ሁሌን ይዤ እመጣለሁኝ ኢንሻአላህ ባላ ፍቃድ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ እንግዲህ። ለምታበረታቱ ልጆች ደግሞ ከልብ አመሰግናለሁ። ጀዛኩሙላሁ ኸይራን። ዛሬ ደግሞ ይሄንን እዛ መጣሁት ውድ ቤተሰቦቼ፣ ምክንያቱም አልተመቸኝም። እዛ ይሄንን እዛ አደረኩትኝ። ይሄ ፌስታል ባለፈው አድርጌለት ወጥ እንዴት እንዳቆሸሸው ፌስታሉንም ደግሞ ሳት ይበላዋል እና እዚህ ጋር ያደረኩበት ምክንያት ምንም ልትሰራ ሊመቸኝ አልቻለም። ይሄ ልጆች ክላስ ነው። መሬቱ ከዚህ ጋር እንትን እያለ ማለት ነው የተሰነጠቀው። አሁን እዚህ ጋር መሬቱ ይሄ እንደዚህ አብጧል። ወደ ላይ ነው ያበጠው፣ ግድግዳው ስር ያለው ደግሞ ወደ ታች። ስለዚህ ኦቨኑን ታስቀምጠው ኦቨኑን ዝግዝግ እያደረገብኝ ያለኝ ማለት ነው። እና አቀያየርኩትኝ። እዚህ ደግሞ መስኮቱ ዝግ ስለሆነ የነ ሶፊያ ክላስ ልጆች ክላስ ማለት ነው አልተመቸኝም። ትሰራ ምግቡ እንትኑ ሽቶ አይወጣም። ይሄ ግን መስኮቱ ክፍት ስለሆነ ይወጣል ማለት ነው። መልሼ እዚሁ አዟዟርኩትኝ። እዚሁ ክችኑ ክላስ አመጣሁትኝ እና እንደዚህ ጥድድት አድርጌ ጨርሼ አሁን ወጤ ልሰራ ነው። ወጥ ዛሬ የምሰራው ምን እንደሆነ ላሳያችሁ። ምስር፣ 2 ካሮት፣ ነጭ ሽንኩርትና ቀይ ሽንኩርት ድጫለሁኝ። ወጥ በካሮት ነው የምሰራው። ምስር በካሮት ይሰራሉ ልትሉ ትችላላችሁ። አዎ ይሰራል። ስሩና ቅመሱት። በምስር በጣም የሚጣፍጠው እየሰራን አብረን እናየዋለን ማለት ነው። ጉዳቶቼ
አሁን ወጤን ጣድኩኝ። ሽንኩርቴን ካሮቴን እንደዚህ ከትፌዋለሁ እና ያለን እስቲ ደግሞ አሁን ሊጨምረው ነው ቤተሰቦች። ሽንኩርት አይቾት እዛ እንደዛ አድርጌ ቁልፍልፍ ካረኩኝ በኋላ በርበሬ ሳልጨምር አሁንም ምስሩን እንጨምረዋለሁ። ምክንያቱም በርበሬ ሳይገባ ታቁላላችሁት ምስር የማቃጠል ባህሪ ያለው በተለይ ጨጓራ ያላለበት ሰው ያቃጥላል ማለት ነው። ስለዚህ በርበሬ ሳላረግ መጀመሪያ ይሄን ትንሽ አቁላልቼ ከዛ ምስሩን ጨምርና አቁላለዋለሁ። ከዛ በርበሬ ጨምራለሁ። ሽታውን ቆንጆ እንዲያደርግልኝ ነጭ ሽንኩርት ጨምራለሁ ትንሽ። በኋላ ደግሞ ከበርበሬው ጋር በርበሬ ሳረግ ጨምራለሁ አብዛኛውን ማለት ነው። አሁን ትንሽ ሽታውን ቆንጆ ነው የሚያደርገው። አሁን ይሄን ምስል ጨምረዋለሁ። አጥቤ ዘብዝፌ ነበረ። አሁን ጨምረዋለሁ። እንደዚህ ቁልልት ታረኩኝ በኋላ አሁን በርበሬ ጨምራለሁ። በርበሬ ጨምሬ ውሃ ጥፍ እያደረኩኝ አቁላለዋለሁ። ውሃ የማደርገው ቀዝቃዛ ውሃ ነው። የሞቀ ውሃ ያበስልብኛል ቶሎ። ስለዚህ ቀዝቃዛ ውሃ ጥፍ እያደረኩኝ አቁላለዋለሁ። ቤተሰቦች እንደዚህ ያደረኩበት ለሚያቅራችሁ ሰዎች እኔ ስለሚያቅረኝ ነው። ምስር ስትበሉ ታቃራችሁ እንደዚህ አድርጉና ሞክሩት። በጣም አሪፍ ነው። አያቅረንም ማለት ነው። አሁን እንደዚህ ቁልፍ ላይ ታረጋለሁ። አሁን ቀጥ እያደረኩኝ አሁን የፈጨሁትን ነጭ ሽንኩርት ጨርሼ አደርጋለሁ። ሽታው ማሻአላ ተባረከ ረህማን በጣም ነው የሚጣፍጠው። ምስሩን እየበሰለ ነው። ማሻአላ ካሮቱ ያው ትንሽዬ ነው፣ ብዙ አይደለም። ሞት ስታቁላሉት ቁጭ ነው የሚለው እና በጣም አሪፍ የሆነ ወጥ ሆኗል። ሽታው ማሻአላ ተባረከ ረህማን ሀቂቃ ስጋ ወጥ ነው የሚለው። በጣም አሪፍ ሆኗል። አሁን ጨረስኩ በዚህ መልኩ ማለት ነው። ወጣቸው ወጤ እና አስተያየታችሁን ኮሜንት ላይ ጻፉልኝ ወዶቼ።